እና ፀሐይ ጾታ እንደሌላቸው ስላሴም ጾታ የላቸውም አለ። ድንቅ ነው፣ ማለፊያ ነው ብለናል። ሌላኛው ደግሞ አላቸው ወንዶች የአካል ብልታቸው ላይ ያለውን ሁሉ በሙሉ ስላሴም አላቸው አሉ። ሽንት መሽኛ ሁሉ አላቸው አሉ የጎንደሩ ሊቅ። ጎንደሬ ግን ስለሆኑ አይታል ምንም አደባብ ሰውት ነው ያለፉት። ባለፈውም ተናግሬያለሁ። ማፈሪያ ትውልድ ያው ተሜ አንተ እንዳንጠለጠልከው አላቸው አሉ እነሱ። አይ ተብዬ አላቸው እኮ አሉ አባቶችህ። ይኸው ለሁለት በአባቶችህ ጉዳይ አባቶችህ ለሁለት ተከፈሉ ማለት ነው። ውሃ እየጠጣህ ለማንኛውም እንኳን ደህና መጣህ። ኦኬ አላቸው አሉ በማን መጽሐፍት ላይ ሃይማኖተ አበው መጽሐፍ ላይ የላቸውም አላቸው። ሰው ያለውን ሁሉ አካል ብልት አለው ብልት እየተባለ ማለት ነው። ሃይማኖተ አበው መልክዓ ሥላሴ አንድምታው ትርጓሜ ላይ ብልት እየተባለ አላቸው። የላቸውም ብያለሁ። አላቸው። አብን የት ነው አይተህ ሳልከው? ይሄ አብ ነው ያልከኝ? ይሄ መንፈስ ቅዱስ ነው ያልከኝ? ወልድስ ጌታዬ በስጋ ስለተገለጠ ሰው ሆኖ ስለመጣ እንደው ሰው ስለሆነ እንበል። መንፈስ ቅዱስ እንዲህ ይመስላል። አንተ ጺማ አብቅሎ የወንድ ጾታ ሰጠው። ስላሴ ሴትም ወንድም አይደሉም ብለህ ካልክ በኋላ ወንድም ሴትም አይደሉም ብለህ ካልከኝ በኋላ ለምን የስላሴን ፎቶ በወንድ መልክ ሳልክ? ለምን ጺማ በቀልክለት? ለምን ጺማ በቀላችሁለት? ባገኛቸው እነዚህን ሽማግሌዎች ራሱን ጺማቸውን ነው መነጫው አልኩ። ለምን ጺማ በቀልክለት? አንተ ጌታዬን በ33 ዓመቱ ከምድር ዲሴንድ ያደረገውን እግዚአብሔር ኢየሱስ ምንድነው የ70 ዓመት ሰው ያደረጉት ላይ እንደው መሳል ፈልገው ከሆነ ኢየሱስ አብርሃም ቤት ገቡ። 3 አረጋውያን እኮ ይላሉ ታውቃለህ። 3 አረጋውያን ሽማግሌዎች አረጋውያን የሆኑ መራመድ አቅቷቸው እና አዘላቸውና ሲወስዳቸው ከዛ አንዱን ሲያዝለው ሁለቱ አብረው እንደገና ቁጭ አሉ። ይህን ተረት ነበር ስጠጣ ያደግኩትኝ እኔ። የአብርሃሙ ስላሴ እያልኩ ማለት ነው። አያውቀውም እኮ ስላሴን። በስላሴነት እግዚአብሔር አልተገለጠለትም። የት ነው ያገኛችሁት? እንደውም እነኚህ አንዳንዱ ጋር አይተው ከሆነ 3 ነው እግራቸው፣ እዚህ ጋር እንደውም 6 ሆኗል። 6 እግር አላቸው። እዚህ ጋር ያለውን የእግሩን ቅጥነትና እዚህ ጋር ያለውን ይሄንን ይሄ እኮ እንትን የድሃ ገበሬ እኮ ክምር ነው የሚመስለው። እዚህ ጋር የጤፍ ክምር ማለት ነው። እንዲህ አይነት ጉልበት አለ እንዴ? በእውነተኛ እኔ ገጠር የምከምረው አይነት ክምር ትዝ አለኝ። የባቄላ ምንድን ነው የገብስ ምናምን ነገር ማለት ነው። አሁን ይሄና ይሄ እግር አጣምረው ነው የተቀመጡት ማለት ነው። እርብዬ ወደ ጫማውን ያደረጉት እግራቸው ዱፎ ነው ነው ሄድ ነው። አረስቲ ታይኝ እህትየው ጫማው ጋር ግዴ ለምቆይ እዚህ ጋር ማበጡ ምንድን ነው ነው እዚህ ጋር ዝሆኔ ያከለው እዚህ ጋር ደግሞ ሌላ አጣምረው መሰለኝ እንጂ ፎቶ እንደሚነሱ ገብቷቸው አጣምረው መሰለኝ። እኔ የኔን አባት እንኳን ራሱ እንደዚህ አድርገህ ብትስለው ዳጊ እንጣላለን። እውነቴን ብዬ የምልህ እንኳን አምላክ ተብሎ የተባለው እዚህ ጋር እኮ ሳሙና ላይ የተሰካ እኮ ሰንደል የሚመስለው እግራቸው። የጣታቸውንም አለፍከው እኮ ከፍቅር ሲዝም ጋር የሚያገናኝ። ኧረ ቆይ የጣትማ ለምን ዛሬ አላልኩም? ልክ እንደ ፍቅር ሲዝም እኮ ነው ገጥረው እንትን ብለው። ወይ ዳጊ ሁለተኛ ቲክቶክ እንዳትገባ ላድርግ። በእጃቸው የያዙት ትንንሽ መሶቦች ናቸው። ምንድነው እንዲህ በርገር የመሰለ? ቆይ እሱ የዓለም ዋንጫው ነው እንትን ነው። ቆይ የስላሴን
ዳጊ ሁለተኛ ቲክቶክ ዓለም እንዳይገባ አድርገው። እግር ቆንጅዬ እግር ላሳይ። ቤስት ፕሌየር የሚሰጠው ነው መሰለኝ። እንግዲህ ነገርን ሎክ ነገርን ነገር ያነሳዋልና ሁለተኛ ቲክቶክ ከጠላው በዚህ ስዕል በዚህ እግር ተጠላዋለህ። ግፍግፍ አድርጎ አሁን እዚህ ጋር አቦ ነው ስላሴን ተሸክሞ አቀበት ቁልቁለት ተራራውን ዝቅታውን ሲሄድ እና እነኚህ ሁለቱን ያቸው አይ ኦርቶዶክስ ወይኔ አንተ እኮ ነው የሚመስሉት። ይሄኛውን ይልኝ እንጂ እዚሁ ጋር እግሩ ልምሻ የያዘው በፖሊዮ እንትን የቀጨጨ የሚመስል ማለት ነው። አይተህልኛል ወይ? ችፍርግ መጥረጊያ የመሰለ ነገር ማለት ነው። የትኛው አውራ ጣት፣ የትኛው ሌባ ጣት፣ የትኛው ትንሽ ጣት እንደሆነ እንኳን አይለይም። የሆነ የሚያጣብቅ መንፈስ ሰዓሊው ምን ሽማግሌን አዝሎ አስበኳል። የርሚ ምስኪን ሽማግሌ እስኪ እናያለን። መብረቅ ደግሞ ምናምን ነገር ብለው ይላሉ፣ ህዝቡን የሚያስፈራሩበት። ይህንን ዱልዱም እግር ጌታ መንፈስ ቅዱስ ነው። አብና ወልድ ቁጭ ብለው መንፈስ ቅዱስን አዝሎ ሲሄድ ምናምን ነገር ብሎ ማለት ነው። የጣዖት መጨረሻው ይሄ ነው። ብራስሪ የጣዖት መጨረሻው ይሄ ነው። ሰውየው ራሱ እንኳን ሰውየው ይሄ ሰው ተብሎ የሚባለው አቦ ተብሎ የተባለው በምድር ላይ ኤግዚስት አድርጎ ማያቅ ሰው ነው። አንድ እናቱ የወለደችው ኦርቶዶክሳዊ ገብቶ እስኪ ያውራ፣ ይህንን መጽሐፍ እስኪ ያውራት። ከንፈር መንቀጥቀጥ ይጀምራል። አቦዬ ጣድቁ ገደል እንዳክርማ የሚሰነጥቁ ካልክ በኋላ ሎዛ እያልክ ደረት እንደምደበድበው አይደለም። ነፍሲ ማር ብለናል። ለወይዘሮ ሎዛ ለትዬ ሞዛዛ ማለት ነው። እንዲህ ግን አትመጣ አትቀልዱ፣ ጌታ ላይ ማለት ነው። አትቀልዱ። ፊታቸው ሲያሳዝን ምስኪን ነገር ነው ይመስለው። እነዛ ቁጭ እያሉ ነው። አሳዘኑሽ። ጥብቆ ጊዜላቸው ታይኝ እስኪ በመድኃኒዓለም የእውነት ያቸው አይናቸው ፊታቸው ሆነ ምስኪን ሽማግ። አረ እንደዚህ አሳዘኑን እያሉ ነው እነሱ ወደ መሳሚ ሄዱት። ምን እያስተማርሽ ነው አንቺ? ለው እንዴ ደግሞ ቁጭ ብለን አሳዘኑን ብለን እናልቅስ እንዴ? እንተክዝ ተይ እንጂ የእውነቴን እኮ ነው ጌታ ሆይ። ተጠባብቋል። ሺማቸው ምንድነው? ጺማቸው አብሮ ነው እንደ በቀለ ወደ ጌታ ሆይ ሲስሉ እንኳን ምን አላሳምሮ ቢስሉ። እኔን ግሩም እና ድንቅ አድርጎ የፈጠረ እግዚአብሔር እግሩ እንደዚህ ነው ተብሎ ላይዳ አስመስለው። ላይዳ የሚባል ነገር አለ። እህል አውድማ ላይ እህል የምንበትንበት እንደ መንሻ አይነት ነገር ነው። ላይዳ የመሰለ እግር አድርገህ እንደዚህ አድርገህ የምትቀልደው አንተ ምን አሉ እዚህ ጋር ጻድቁ በጌታ ስም አልጠራውም፣ የጌታ ስም ስለሆነ ስሉስ ቅዱስን ከዝቋላ አንድ ምዕራፍ እንዳዘሏቸው ከዝቋላ ማለት ነው። በዝቋላ ገዳም ተገኝተው አብ ወልድ መንፈስ ቅዱስ ወረዱና ከዛ አንድ እያደረጉ አዘሏቸው እና አብ ልሸከምህ ብሎት ማለት ነው። እዛ ተሸከመና ወሰደው። ከዛ እንደገና ደግሞ ተመለሳና ደግሞ ወልድን ደግሞ ወሰደው። አንድ አድርጎ ማለት ነው። እኔ የምላችሁ
የውዳሴ ማርያም የአንድምታ ትርጓሜና ራሱ እዚህ ድርሳነ ማህያዊ ላይ እንደዚሁም ታምረ ማርያም የአብርሃሙ ቤት ቆይ እንተ ያነበብኩት ሁሉ ከች ነው የሚልብኛል እኮ ኤርሚዬ የዛ የገብረ መንፈስ የገብረ እንትናን መንፈስ ቅዱስ እንኳን አለ እግራቸውን አንድ ያሳየንም አንድ እግራቸውን አሳየን። የአሁኑ ንግር ነው ይሄ ነው። አዎ ኤርሚ የራሱ የሰውየው ወዴት ነው የተራመደ ያለው? ኧረ ተይኝ እህትዬ፣ እኔ ወዴት ነው አዶን ወዴት እንደሚረግጥ ምን አስበሽ ነው? ይሄኛው ተረከዝ የሚሰነጣጥቀው ነገር የያዘው አይመስልሽም? እዚህ ጋር ጠቆር ብሏል። ወይኔ ጉዴ ዛሬ። ኦኬ ግን ቆይ አንድ በአንድ አዘሉ ነው አይደል ያሉት? አንድ በአንድ ምዕራፍ አዘሏቸው ይላል። አንድ በአንድ ነው ያዘሉ ሲያዝሉ ኤርሚያስ እና የጌታ ልጆች እያሉ አንድ ኦርቶዶክስ እዚህ ሶሻል ሚዲያ ላይ በረከቱ አይደርብህ በረከቱ ይደርብን ብሎ አንድ መጽሐፍ ገልጠው አያወሯትም። እዛው ጠዋት ዝንቡንሽ እያለ ቡናውን እየጠጣ እዛው ወሬ አውርቶ ይመጣል እንጂ ይኸው ሥላሴ በአብርሃም ቤት እንደተስተናገዱና እግዚአብሔር ልዩ ተስፋ እንደሰጠው ይላል። ቆይ ይህ ክፍል ላይ ምን አብርሃም ኦኬ ከዛ ሰው መጣ። በሶስተኛው አጋዕዝተ ሥላሴ መጡ። እዛ 6 ቀን ድንኳን ተቀምጦ ዓይኑን አቀና። ከዛም በፊታቸው በጎኛው ወደ ባሪያችሁ ገበዘዋለ ገቡ። አብርሃም ቤት ገብተው ቁርጥ ሲበሉ የነበሩትን ሽማግሌዎች እልክልሃለሁ ኤርሚዬ ዋትሳፕ ላይ። ኦኬ ላኪልኝ እስኪ። ቆይ እዚህ ጋር የአንድምታው ትርጓሜ የዚህን ክፍል የአንድምታ ትርጓሜዎች ሲተረጉሙት እርጎና ወተት ቆይ አንድምታው ትርጓሜ ላይ ነው ያለው። እሱ የውዳሴ ማርያም አንድምታ ትርጓሜ ላይ ነው። እሺ አዘጋጀ። ከዛስ ነው ታምሩ ላይ መሰለኝ። ቆይ ይሄ እዚህ አብርሃም ቤት የገቡበት ነው። የውዳሴ ማርያም የአንድምታ ትርጓሜ ላይ አለ። ድርሳነ ማህያዊ ላይ እዚህ ታምረ ኦኬ ለአሕዛብ መቀለጃ አድርገው አይደል እነሱ በሳቁ በእስላሞቹ አማልክት ላይ በሳቁ ወር ሳይሞላ በሰፈሩት ቁና ይሰፈሩ ማለት ይሄ ነው። ኦኬ ተአምር እሺ ቆይ የውዳሴ ማርያም የአንድምታ ትርጓሜ ላይ ነው ያለው። ምን ይላል እዛ ላይ? የውዳሴ ማርያም የአንድምታው ትርጓሜ ላይ አንደኛውን አዘለውና ይላል። አንደኛውን አዘለውና ከዛ ወሰደ። ሲወስደው ሁለቱ እዛው ወስዶ አንደኛውን ወስዶ ሲያስቀምጠው አብርሃም አዘለውና ወስዶ ሲያስቀምጠው ሁለቱ አብረው እንዴት እንደመጡ ሳይታወቁ እዛ ተገኙ። ያዘለው አንዱን ነው ወስዶ ግን ቤቱ በድንኳኑ ሲያስቀምጠው ግን ሶስቱ አብረው ተገኙ ይላል። አንዱን ሲያዝል አዝሎ ቦታው ላይ ቤቱ ወስዶ ሲያስቀምጣቸው ሶስቱም ተቀመጡ ይላል።
እዚህ ጋር ግን አንድ ባንድ ነው የወሰዳቸው እና አብርሃም ቤት አንዱን አዝሎት ሶስቱ እዛ ከተገኙ እዚህ ጋር ግን ተራ በተራ ለምን ማመላለስ አስፈለገው? እዚህ ተነጣጥለው ነው። እዛ ግን አብረው ነበር ተቀመጡት። አንደኛውን አዝሎት ሲወስደው ሶስቱም እዛ ቁጭ ብለው ተገኙ ይላል ታምር ላይ ማለት ነው። የእግሩ ጉዳይ እነተሜ በአንድምታ ያሳምሩት ይችላል። ኦንላይን ላይ የሚሸጥ አንድ እንትን ብርድ ልብስ ነገር አለ። ቤት ሙቪ ምናምን ስታይ ከባለቤት ጋር አንገት ብቻ 2 ቀዳዳ ያለው አይታል። ስዕሉ ላይ አድርገው እና የሆነ ሙቪ እያዩ ነው የሚመስለው። አንድ ብርድ ልብስ አለ የመጣ አዲስ አሁን አይተህ ከሆነ ሙቪ ስታይ ቤት 2 አንገት ቀዳዳ አለው ከባለቤት ጋር እንትን ታደርግና እንደዛ ነው የለበሱት። አይታል። እነሱ ወርልድ ካፕ እያዩ ምናምን ይመስላል። ምን መሰለህ በጣም ያናደው እነሱ ስለው እኛ ባላገጡት ላይ ስናላገጥ ገባ። እኛ እኮ እነሱ በስላሴ ላይ ነው፣ እኛ ደግሞ በእነሱ ላይ ነው የምናላገጠው ገባ። እኛ በእነሱ ላይ ያላገጥ ነው ኃጢአቱ፣ እነሱ በስላሴ ላይ ያላገጡት ሳይሆን ገብቷል። እነሱ በአብ ወልድ መንፈስ ቅዱስ ላይ ያለ እንግዲህ የአንድ ባለስልጣን እንኳን ስዕል እንደዚህ አድርገህ ብትስል አይፈቀድልህም። በስነ አስተካከል ነው የምትባለው ገባ። ንቀታቸው ማለት ነው እንግዲህ። በጣም እኮ የሚገርምህ እኛ ስለ ነው ቢሆን ይሄን ስዕል አስበዋል። ወንጌል አማኞች ስለ እንደዚህ ብንሆን ተመልከቱ እንዴት እንደሚያላግጡ በቃ ተመልከቱ። ይኸውላችሁ ታዘሌሉናል። ይኸው እንግዲህ ተመልከቱ ተብለና በጣም አንዳንድ ጊዜ ሶሳ ምንድነው ቁርጥ ነው ያልሽው? እኮ ይሄ ነው ታዲያ። ይሄኛው እዚህኛው ምግብ ቀርቦላቸው ቂጣው ቀርቦላቸው ማለት ነው። እና አንዱን ቂጣውን አንድ አርጋ ስጋግረው 3 ነው መጽፉ ላይ እህትየዋለሽ ጽሁፍ የሌለበት ልክ ይላለሁ ከታች እርሜ አለው። ይሄ እኮ ነው ይሄ ነው እኮ ብሎ የሚለው ይሄ ነው እኮ መንፈስ ቅዱስ ተብሎ የተሳለው አንዱ እሱ መንፈስ ቅዱስ ነው። ልብሳቸው ዳጊ የሆነ ነገር በል አሬ ነገር እያረጁ ሄዱ። በለጠ በእናትህ ከየስዕሉ ጭራሽ እያረጁብኝ። ይሄን ያመት ባልቀን ነው እንቁጣጣሽ ቀን ነው ያከብራሉ እንደ መስከረም አንደኛ ጋር ምንጣፉ ይሄ የአረቦች ነው። ይሄ የመሲጅ አለበት። ይሄ ከመካ መዲና ነው ያመጣሽው አንቺ። አሁን ይሄንን መንፈስ ቅዱስ ነው ብለው ሲስሉ ወገኖች በጌታ በኢየሱስ ክርስቶስ በጣም ያናድዳል። ከየት ያስባል? ቤተሰብ ፎቶ እንኳን እንደዚህ ቢሳላ ያናድድ። ጴንጤነቴን ወደድኩት። ጌታ ምስክሬ፣ እኔ በአፍንጫ ይወጣል። መድኃኒዓለም ምስክሬ ነው። አሁን እንደዚህ ያን ነጫጭባ ፍስር ወድቄ ስሰግድ ይታይ ወደድኩትኝ ጴንጤነቴን። ጌታ ምስክሬ ከትናንትና ይልቅ ደግሞ ከስር ስራቸው ብቅ ብቅ የሚሉት እንስሳቶች ምንድን ናቸው? ቆይ አይተሃል? እነሱ በ4 ወንጌላት ነው። እነዛ ኪሩቤሎቹ አሉ አይደለ? በራእይ እንስሳቶቹ ራሱ ያሳዝናሉ። ፊታቸውን ስታይ ልደት ቃል አንቺ ዛሬ ትክክል አይደለሽም። ታች ነው የማወርድሽ። ታፕ ኮፒ ሊንክ ሼር እሱ ነው እኮ ስላሴ ያላቸው ልደት ቃል ታውቃለህ? 4 እንስሶች እነሱን እኮ ስላሴ ብሎ የነገራቸው 3 ሽማግሌዎች ናቸው አሉ። 4 እንስሶች እሱ በቁጥር እንኳን ባይገናኝ እኮ ነው። አረ ልደት ቃል ግን ጌታ በኢየሱስ 4 ብለህ 3 ዳግየታታል። አንዷ ግን እኮ ክንፍ ያላት እንትን ናት ማለት የመላእክቶች ክንፍ ያላት ወፍ ናት። ላይ ተቋል ኤርሚ አሳየን። ይሄ አንተን ማስተላለሽበት እንደዚህ እንጂ የሆነ ነገር አለ። እንዴት ነው ይያዛል? ኦኬ ራእይ ላይ ያለውን እኮ ወስደው ነው ኢየሱስ። ይሄ ደግሞ አንዱ ደግሞ ራእይ ላይ ምን ወስደው ምን አለ? እንትና ያለው 4 ነፍስ ያለውን ራእይ 6 ላይ ስንት ላይ ነው ያለው? እሱ 4ቱ እንስሶች ብሎ የሚለው ማለት ነው። እንስሶች የሚለውን ወስደው ነው እንግዲህ እሱን ለመሳል ነው ጥረት ያደርጋሉ። እና እዚህ ጋር እኮ የሆነ አንዱ ፍየል ነው፣ አንዱ በግ ይሁን ምን ይሁን አይታወቅም። ኖ ፍየል አይደለም። እና ነው በዛኛው በኩል ይሄኛው በሬ ነው። ይሄኛው በሬ ነው። ይሄኛው ነው አንበሳ የሚመስለው፣ ግን ሰው ነው የሚመስለው። የሰው ፊት ነው፣ የሰው አፍንጫ ነው። እንደ ህንዶች እዚህ ጋር ያገቡ ሴቶች ግንባራቸው ላይ እንደሚያደርጉ አርግቷል። እሱ ደግሞ
ኧረ ተይ ተቀብቷል። አዎ አንቺ ወይኔ መሲ ገፍሽ እንዴት ነው ግን የምታዩ? በመድኃኒዓለም እዚህ ጋር ነጥብ ነገር እሱ የሰገደበት ነው የሰገደበት ሙስሊም ነው። አሁን ኪሩቤሎቹን እኮ ነው ባይዘው ኪሩቤል ሕዝቅኤል ያየው ተብሎ የተባለው ማለት ነው እንዴ? እሱ ነው እንዴ? ኦኬ እኔ ራእዩ መስሎኛል። ታዲያ የራእዩም እሱን ነው እኮ ነው። ራእዩን ዮሐንስ የሚያየው እኮ ኪሩቤሎቹን እኮ ነው። አራቱ እንስሶች እኮ ያለው እኮ እነሱን ነው። አራቱ እንስሶች የተባሉት እሱን ነው እና እንደ ንስር እና ጥጃ ነው ብሎ የሚለው የጥጃ ኮቴያቸው የጥጃ ነበር ይላል ሕዝቅኤል ላይ አይታችሁ ከሆነ መንኮራኩሮቹና የእንስሶቹ መንፈስ ብሎ የሚለው ማለት ነው። ለጥጃው ታዲያ ለምንድን ነው ክንፍ ያደረጉለት? ስዕሉ ላይ ኪሩቤል ስለሆነ ነው። ኪሩቤሎች ስለሆኑ አንበሳ፣ ጥጃ፣ የሰው ፊትና የንስር ነብር መልካቸውን ብሎ የሚለው ማለት ነው። እንደዚህ ይላል። ንስር፣ ጥጃ፣ ሰውና አንበሳ የሚለው ለመስራት የፈለጉት እንደሱ ነው። ቁጥር 5 ላይ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ማለት ነው። ራእይ 7 ላይ አይደል? እሱም የራእዩም ልክ እንደዛው ማለት ነው። ተመሳሳይ ነው ያዩት። ነቢዩም ሐዋርያውም ተመሳሳይ ነው ያሳያቸው እግዚአብሔር። ከመካከልም 4 እንስሶች አምሳያ ወጣ ይላል። እነሱ ማለት ነው መልካቸውም እንደዚህ ነበረ፣ ሰውም ይመስሉ ነበር ይላል። ሰው ነው ብለው ያሉትም ማለት ነው። ከዛ ለእያንዳንዱ 4 ፊት ነበረው፣ ለእያንዳንዱም 4 ክንፍ ነበሩት። እግሮቻቸውም ይላል ይኸውልህ እዚህ ጋር እግሮቻቸውም ቀጥ ያሉ እግሮች ነበሩ። የእግሮቻቸውም ኮቴ እንደ ጥጃ እግር ኮቴ ነበር። ሲያየው ማለት ነው፣ በራእይ ላይ ሲያየው ማለት ነው። ሕዝቅኤል እዛ በኮቦር ወንዝ በሰሜን አቅጣጫ የሚበርቅ መብረቅ ወጣና በቃ የእግዚአብሔር መለኮታዊ ራእይን የተገለጠለት በምርኮኞች መካከል ሆኖ ሳለ ማለት ነው። እና እንደ ጥጃ ብሎ የሚለውን ጥጃ አድርገው ሳሉት ማለት ነው። እነሱ በክንፎቻቸውን በታች በእያንዳንዳቸው ጎድናቸው እንደ ሰው እጅ ነበር። 4ቱም እንደዚህ ያሉ ፊትና ክንፎች ነበሯቸው ይላል። ክንፎቻቸውም እርስ በርስ የተያያዘ ነበር፣ ሲሄዱም አይገለማመጡም ነበር። እያንዳንዱ ፊቱን አቅንቶ ሄድ ነበር። የፊታቸውም አምሳያ እንደ ሰው ነበር ይላል። ከዛ ደግሞም እንደ አንበሳ ፊት ነበር ይላል። እንደ ሰውም ነበረ፣ እንደ ጥጃም ነው፣ እንደ ሰውም ነበረ፣ ደግሞም እንደ አንበሳ ነበረ። ከዛም ደግሞ እንደ ንስር ነበር ይላል። ለአራቱም ደግሞ የንስር ፊት ነበራቸው ይላል። ልብ በል 4ቱም እንስሶች ንስርም ይመስላሉ፣ የሰውን መልክ የያዙ ይመስላሉ፣ የአንበሳ መልክ የያዙ ይመስላሉ፣ የጥጃንም ኮቴ እግር ያላቸው ይመስላሉ። በቃ በስዕል የምትገልጠው አይደለም፣ በስዕል የሚገለጥ አይደለም። ይሄ ምን ይበል ሕዝቅኤል እግዚአብሔር ሲያሳየው በቃ በዚህን አይነት መልክ የተገለጠለትን ያንን አሁን ለምሳሌ ጳውሎስ እስከ 3ኛው ሰማይ ድረስ ሄዶ ማንም ያላየውን አይቷል፣ ማንም ያልሰማውን ሰምቷል። ግን እንዲናገር ደግሞ አልፈቀደለትም። ልናገርም ብሎ ቢል በሰው ቃላት ልትገልጠው አይቻልም፣ በሰው ቃላት ማለት ነው። እና እንደዚህ ይመስሉ ነበር ተብሎ የተባለውን ነው አምጥተው የሳሉት ማለት ነው። ክንፎቻቸው ሁሉ አይኖች ናቸው ብሎ ይላል። ምን ማለት ነው? እነዚህ አሁን አባቶች ያዩቸው እዚህ ሕዝቅኤል ያያቸው እነዚህ ኪሩቤል የሚባሉት የእግዚአብሔርን ዙፋን የሚሸከሙ ናቸው። ባይዘው ያው እያንዳንዱ ወደፊት ቀጥ ብሎ ይሄድ ነበረ፣ መንፈስን በሚሄድበት ሁሉ ይሄዱ ነበር ይላል። ያው የልዑል እግዚአብሔር መንፈስ ባለበት እግዚአብሔር ራሱ ባለበት ሲሄዱም አይገለማመጡም ነበር። በእንስሶቹ መካከል እንደሚነድድ እሳት ፍም ያለ ምስያ ነበር ይላል። ይሄ ነው ግሎሪ፣ የእግዚአብሔር ግሎሪ ማለት ነው። ራሱ የእግዚአብሔር ክብር ማለት ነው። በእንስሶቹ መካከል ወዲህና ወዲያ የሚሄድ እንደ ፋና ያለ ምስያ ነበር። ለእሳቱም ጸዳል ነበረው ይላል። ከእሳቱም መብረቅ ይወጣ ነበር ይላል። ይሄ ነው የጌታ ክብር። እዛ በእንስሶቹ በ4ቱ በኪሩቤሎቹ ማለት ነው የእግዚአብሔርን ክብር ዙፋን የሚሸከሙ የእንስሶቹም እንደ መብረቅ ምስያ ይሮጡና ይመላለሱ ነበር። እንስሶቹም ስመለከት ነው 4ቱ እንስሶች አጠገብ በምድር ላይ እንደ አንድ መንኮራኩር አየሁ ይላል። የመንኮራኩሩ መልክ እንደ ብርሌ ነበር ብሎ ካለ በኋላ ቁመታቸውም የረዘመና የሚያስፈራ ነበር። የ4ቱን ክበብ ዙሪያ በአይን ተሞልቶ ነበር ይላል። በጣም በቃ እኔ ባይዘዌ ሳነበው በእንባ የምታጠብበት ክፍል ነው ትንቢተ ሕዝቅኤል ማለት ነው። እና የሚለው ከእንስሶቹም ራስ በላይ የሚያስፈራ በረዶ የሚመስል ጠፈር
በአምሳያ በራሳቸውም ላይ ተዘርግቶ ነበር። ከጠፈሩም በታች ክንፎቻቸው እርስ በርሳቸው ተቃንተው ነበር። ለእያንዳንዱም ገላውን የሚከድንበት ሁለት ሁለት ክንፎች ነበሩት። ሲሄዱም የክንፎቻቸው ድምፅ እንደ ብዙ ውሃ ድምፅ፣ ሁሉን እንደሚችል አምላክ ድምፅ፣ እንደ ታላቅ ሰራዊትም ድምፅ ሆኖ ሰማው ይላል። ሶሪ ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበር ካለ በኋላ በራሳቸውም ላይ ይላል፣ በነዛ በኪሩቤሎቹ በእንስሶቹ ላይ ካለው ጠፈር በላይ ድምፅ ተሰማ ይላል። ከነሱ በላይ ማለት ነው፣ ዙፋኑን ስለሆነ የተሸከሙት እና ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበር። በራሳቸውም ላይ ካለው ጠፈር በላይ የሰንጴር ድንጋይ የሚመስል የዙፋን አምሳያ ነበር። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበር ይላል። ልብ በሉ። ወገቡም አምሳያ ወደ ላይ የሚብለጨለጭ የወርቅ ምስያ ነበር። ወገቡም እስከታች ድረስ እንደ እሳት ምስያ፣ በዙሪያው ጸዳል ነበር ይላል። በዝናብም ቀን በደመና ውስጥ እንደ ቀስተ ደመና አምሳያ፣ እንደዚሁም በዙሪያው ያለ ጸዳል አምሳያ ነበር። የእግዚአብሔርም ክብር ምሳሌ መልክ ይህ ነበር ይላል። የማን የእግዚአብሔር ክብር ምሳሌ ነው። ምሳሌው የክብሩ ምሳሌ መልክ ይህ ነበር ይላል። ምን? እሳት፣ ፍም፣ በዝናብ ቀን እንደወጣ እንደ ቀስተ ደመና አምሳያ የሚመስል ማለት ነው። ባየሁትም ጊዜ በግንባሬ ተደፋው የሚናገረኝን ድምፅ ሰማሁ ይላል። አሁን ይህንን ማን ነው እስቲ? አሁን ይህን ድንጋይ የት አግኝተውት ሊያስመስሉልን ይችላሉ? የሰንጴር ድንጋይ ማለት ነው የሚመስል ነው ያለው። የሰንጴር ድንጋይ አሁን ምን እንደሚመስል እኛ አናቅም። እንቁን እኮ ነው ባይዘው ድንጋይ ብሎ የጻፉት ድንጋይ ነው። የሰንጴር ድንጋይ እነዚህ ሰንጴር፣ አሜስጣጢኖስ፣ ወራውሬ ምናምን ነገር የሚባሉ ድንጋዮች የከበሩ ድንጋዮች ማለት ነው። በቃ በምን ይግለጠው የእግዚአብሔርን ክብር? በምንኛ ቃላት ይናገር? ምኑ ያስረዳለት? እና ይህንን በራእይ ያዩትን እነሱ እንኳን አልሳሉትም። እነ ሕዝቅኤል ስዕሉ ብላም ነገር ብለው አልሳሉትም። ኦርቶዶክስ ግን እንደዚህ ስላ ትቀልዳለች ማለት ነው። መጽሐፍቶቻቸው ላይ ይቀልዳሉ። ምን ኤንወይ መጽሐፍ ቅዱስን የማያነብ ትውልድ መጨረሻው ጥፋት ነው የሚሆንበት። ለሰዎች ሁል ቀን የምንነግረው መጽሐፍ ቅዱስን አንብቡ። ጌታ ኢየሱስ ክርስቶስ በቃ ምንም አያስፈልግም ለመዳን። ሌላ አሸንክታብ፣ ሌላ ልጥፍጣፊ፣ ሌላ ድራቢ፣ ሌላ የሚያድን ሌላ የሚታደግ አለ ተብለው የተወሩት ሁሉ በሙሉ ውሸት ናቸው። ሊያድኑ የማይችሉ ማንንም አድነው የማያውቁም። እውነቴን ብዬ እምላችሁ ማንንም አድነው አያውቁም። እግዚአብሔር ለምን እንደዚህ ብለህ ተናገርክ ብሎ እኔን አይቀስፈኝም። ለምን ቢቀስፍ መብቱ ነው። እኔን አይቀስፈኝም። ለምን? የእግዚአብሔር ቃል ስለማይል። ማዳን የማርያም አይደለም። ኦኬ፣ ማርያም ማንንም አድናም አታውቅም፣ ልታድንም አትችልም። ማዳን የእግዚአብሔር እንጂ የማርያም ነው አይልም። ማዳን የእግዚአብሔር እንጂ የሰው ነው አይልም። እንደውም የሰው ማዳን ከንቱ ነው ነው የሚለው መጽሐፉ ማለት ነው። ከመጽሐፉ ጋር ነው የምስማማው። መጽሐፉ የአምላክ የእግዚአብሔር ቃል ነው። የሰው ማዳን ከንቱ ነው፣ በሰው አትታመኑ ነው ያለው ነቢዩ ዳዊት። እኛ ጋር ደግሞ መጥተው ምንድን ነው ብሎ የሚሉ ለሰው ነው። በሰው ታመን፣ በእመቤቴ ታመን ብሎ ይላል። ምን ብዬ ልመናት? እናቱ ናት፣ አለቀ በቃ። ከኑማ ብራዘር ሌላ ነገር የለም። እናቱ ናት። 4 ነጥብ የተዘጋ እውነት ነው። ለደህንነት ግን እመናት ተብሎ ምን ብዬ ነው የማምንባት? እናቱ መሆኗን መጽሐፉ ይነግረናል። ልክ ነው፣ አለቀ። ለበደል ለኃጢአት ተሰቅላልኛለች፣ ለበደል ለኃጢአታችን ተሰቅላልናለች እኮ እያለች እኮ ነው ኦርቶዶክስ የምታስተምረው። ለሰው ልጆች በደልና ኃጢአት ሞታለች እያለች እኮ ነው የምታስተምረው ቤተክርስቲያኒቱ። ስለዚህ ከእንደዚህ አይነት የተወላከፈ መንፈሳዊ የሚመስል ግን ያይደለ ትምህርት ውጡና ጌታ ኢየሱስ ክርስቶስን በማመን ከዘላለም ፍርድ እንድትድኑ ጥሪ እናደርጋለን። ጸጋና ሰላም ይብዛላችሁ። ዳግሻይ በዚሁን ጨርስ የምትሉት ነገር ካለ መስዬ ይበሉና
እንጨርስ። ተባረኩ። አይመጧትም። እጅግ ደንግጠዋል፣ እጅግ አፍረዋል፣ እጅግ ታውከዋል። በቤተክርስቲያን ውስጥ እጅግ አልኳችሁ። እኚህ ሽማግሌ በተናገሩት ነገር እጅግ ነው የታወኩት፣ እጅግ ነው የደነገጡት። ሊቃውንት ምናምን ነገር የተባሉት እነዚህ አባቶች ምናምን ነገር የተባሉት እባካችሁ አትናገሩ፣ በጣም ብዙ ክፍተት እየመጣ ነው፣ እባካችሁ በቃ አንደበታችሁን ያዙና ዝም ብላችሁ እንደዚሁ ሚስጥር ነው ሚስጥር ነው ብለን እንዳልን እንደዚሁ ዘግተን ህዝቡን እንደዚሁ አፈነኑ ብናስቀምጥ ይሻላል ብሎ በሚል አድማ ያደሙ ነው የሚመስሉት። ስለዚህ አይመጡም። ለዚህ ነው የሚሸሹት። አሁን በየትኛውም ርዕስ ላይ አይገቡም። በየትኛውም ጥምቀት በላይ አይመጡም፣ ድነት በላይ አይመጡም፣ ቁርባን በላይ አይመጡም፣ ስላሴ በላይ አይመጡም። ይኸው ስላሴ ነው እያነሳን ያለ ነው። አይመጡም። ነገረ ክርስቶስ በላይ አይመጡም። ዘግታው ነው የተቀመጡት ማለት ነው። እና ጸጋ ይብዛላችሁ። ዳጊ የምትሉት ካለ በሉና እንጨርስ፣ ካልሆነ እኔ እዚህ ላይ አበቃለሁ። ዳጊ ያለ ወንድምነት። እሺ ዳጊ ስራ ነው። ስራ ከሆነ እንደዚህ ከሌለ ያ እኔ ትንሽ ልበልና ከዛ እንጨርሳለን። የብዬ ተባረክ። ጌታ ኢየሱስ ዘመንን ይባርክ። በቃ አንድ ነገር እንዲያምናለው ከኛ ከወንጌል አማኞች የሚጠበቀው ነገር የገባንን እውነት ለህዝቡ መግለጥ ነው። እነሱ አመኑም አላመኑም፣ እውነትን ተቀበሉም አልተቀበሉም አንድ ቀን ይበራላቸዋል። ሁላችንም እንደዚህ ነበርን። ምናፌዝ ለገምተኞች ነበርን፣ በፍጡር አምላኪዎች ነበርን፣ ስዕል አምላኪዎች ነበርን። ሁላችንም ለስዕል አሻማ ምናበራ ሰዎች ነበርን። በፍጡራን ላይ ትምክህት ያደረግን ሰዎች ነበርን። ዛሬ ግን ጌታ ሲገባን እውነት ሲበራልን በክርስቶስ ኢየሱስ በማመን የዘላለምን ህይወት በማግኘት ከድቅድቅ ጨለማ በማምለጥ ወደዚህ በእውነትና በመንፈስ ወደሚመለከው ክርስቶስ አይናችንን አነሳንና እነሱም ይሄ ነገር እስኪበራላቸው ድረስ እንግዲህ እኛ መታገላችንን አናቆምም። ግን አሁን አንተ እንዳልከው ኤርምዬ አንድም ኦርቶዶክሳዊ ደፍሮ ገብቶ የመወያየት አቅምም ሆነ ሞራል የላቸውም። ምክንያቱም መጽሐፍቶቻቸው ሲፈተሽ እንግዲህ እንደሚታየው ነው። ፈጽሞ ከመጽሐፍ ቅዱስ ጋር ማች የማያደርግ ፈጽሞ ሀሳቡ ራሱ የለም። ምንም ነገር በቃ ይጋጫል፣ እርስ በርሱ ይጋጫል። አባቶች ከአባቶች አንድ አይነት የሆነ አስተምሮ የላቸው። መመኑ የራሱ የተለያየ አስተሳሰብ ነው ያለው። ሁሉ በቃ በነገረ ክርስቶስ ላይ አንድ አይደሉም። በጣም ነው ግራ የሚያጋቡት። ግን እዚህ ሶሻል ሚዲያ ላይ ይመጡና የተለያየ ሀሳብን ሲናገሩ ወይም ደግሞ እነሱ ማለት እንደዚህ ናቸው ምናምን ብሎ ሲያወሩ ልክ የኛን አስተምሮ ለማብጠልጠል ትክክል እንዳልሆንን አክት ያደርጋሉ እንጂ የራሳቸውን አስተምሮ ቁጭ ብሎ እንኳን ቢመለከቱ ከእርስ በራሳቸው በጣም ብዙዎቹ ይጋጫሉ። ፈጽሞ አንድ አይደሉም። እኔ ኦርቶዶክስ ቤተክርስቲያን በተለይ ኤርሚ መናገር ከጀመረበት ጊዜ ጀምሮ እኔ ፈጽሞ በቃ ቤተክርስቲያኒቷ ትክክል እንዳልሆነች ነው እኔ 100% እርግጠኛ የሆንኩት። በቃ በፊት እንኳን ቢያንስ በቤቱ እያለን እናም ደግሞ በክርስትናውም እንደዚህ ጠንከር ሳንል በፊት ይሆናል አይደለ ትክክል ናትም አይደለችም የሚል አይነት እንትን ውስጥ ነበር። አሁን ግን በደንብ ክርስቶስ እየገባን እየበራልን ሲሄድ ኦርቶዶክስ ቤተክርስቲያን ውስጥ ያለው አስተምሮ በፍጹም ትክክል እንዳልሆነ ገብቶኛል። በቃ በጭራሽ ማለት ነው። እግዚአብሔርን የሳለች መንፈስ ቅዱስን የሳለች ወልድን የሳለች ቤተክርስቲያን እኔ አላቅም። ቢያንስ ስዕላትን እንኳን በስነ ስርዓት አልሳለቻቸውም። ቢያንስ ይሄ ትክክል አይደለም። እግዚአብሔር የሚመለከው በእውነትና በመንፈስ ነው። አብን ያየው ማን ነው? መንፈስ ቅዱስንስ ያየው ማን ነው? ማንም የለም። ማንም የለም። መጽሐፍ ቅዱስ ባልተናገረበት ነገር ላይ መጽሐፍ ቅዱስ ዝም ባለበት ነገር ላይ ቤተክርስቲያን የምትናገር ከሆነ ይሄ ነው በቃ ውድቀቱ፣ ትልቁ ጥፋቷ ይሄኔ ነው። ስዕላትን ስላ ማምለክ ከጀመረች ቤተክርስቲያን ትልቅ ገደል ላይ ናት። ስለዚህ የኦርቶዶክስ ምዕመናን አባቶቻችሁ ትክክል አይደሉም። እርስ በራሳቸው እንኳን የተስተካከለ አስተምሮና የተስተካከለ ሀሳብ የላቸውም። ቤተክርስቲያኒቱ እርስ በርስ እንኳን ቢፈታተሹ እኛ አባት ኤርሚ ሲናገሩ ሰምተህ ከሆነ በቃ ውስጥ መወራት ያለበት ነገር ውስጥ እንጂ አደባባይ እንዲወጣ አይፈልጉም። ኢቨን ውስጥ እንኳን የሚያወሩት ይሸፍኑታል። ሲናገሩ ኢንተርቪው ሲደረጉ ማይተህ ከሆነ እንደዛ ነው ሲናገሩ የነበረና በጣም ነው የገረመኝ።
እናንተ የማታውቁት አባቶቻችሁ የሚያውቁት በጣም ብዙ ጉድ አለ። ለእናንተ ግን መናገር አይፈልጉም። ምክንያቱስ ደፍረው የተናገሩ ቀን ልክ እንደዚህ አባት የአፍ ስህተት ነው እንዳሉት ምዕመኑ በሙሉ ነው በቃ አባቶች ላይ የሚነሱት ማለት ነው። የእውነት ነው። የኦርቶዶክስ ቤተክርስቲያን እውነትን መናገር የጀመረችለት ቤተክርስቲያን ውስጥ ያለ ምዕመን በሙሉ በክርስቶስ ኢየሱስ አምኖ ወደ ፕሮቴስታንት እምነት ነው የሚገባው። እኔ 100% እርግጠኛ ነኝ። ትክክል እንዳልሆነች ቤተክርስቲያን ህዝቡ ይገባዋል ማለት ነው። ቤተክርስቲያን ትክክል ናት፣ አልተሳሳተችም፣ እንደ እግዚአብሔር ቃል ነው የምትናገረው ብላችሁ የምትሉ ኦርቶዶክስ አማኞች ግቡና ተወያዩ። በመጽሐፍ ቅዱስ ስትባሉ አትገቡም። ከራሳችሁ ገላት ድርሳናት ስትባሉ ገላት ድርሳናት ለመከራከሪያ አይሆኑም ይላሉ። የእናንተ አባቶች ደግሞ ይወጡና ገላትና ድርሳናት ከመጽሐፍ ቅዱስ ልንነጥላቸው ሊለያዩ አይችሉም ብለው ደግሞ በአደባባይ ይናገራሉ። የእናንተን እንቀበል ወይስ የሊቀ ሊቃውንቱን እንቀበል? ራሳቸው እንግዲህ ድሮ አንድ የሚባል ነገር አለ፣ አባቶችን ጠይቁ የሚባል ነገር አሁን እኮ ቀርቷል። አባቶች ቢጠየቁ ራሱ መልስ የላቸውም። ኦርቶዶክስ መልስ አላት የሚባለው አባባል ድሮ ቀረ፣ የላትም። ኦርቶዶክስ መልስ ሰታንም አታውቅም። መልስ ስንጠይቅ መናፍቃን ተብለን ከቤቱ የተባረረን ልጆች ነን። እኛም ከቤተ ክርስቲያን የወጣን ልጆች ነን። እነ ኤርሚን በቤተ ክርስቲያኒቱ ሲያገለግሉ የነበሩ ዲያቆናት ናቸው። አሁን ላይ አንዳቸውም ኦርቶዶክስ ቤተክርስቲያን ያሉት አባቶች አንዳቸውም ትክክል አይደለም። አንዱ ለአንዱ የሚያዳላ አንዱ አንዱን ለመጣል የሚሄድ ነው። እርስ በርስ ስልጣን የሚፈልግ እንጂ እውነትን ለህዝቡ ገልጦ ለማሳየት አይደለም። በዛ ላይ ተቀመጠው ከቤተክርስቲያኑ ቢወጣ ቤቱ እንደሚጎድል ስለሚገባው አፉን ሸፍኖ ነው ዝም የሚለው። ልክ ሰው ቁርባን ሲቆርብ አፉን ሸፋፍኖ ቁጭ እንደሚሉላ እውነትን እንደዛ ነው ቤተክርስቲያን ሸፍና ቁጭ አለችው ለደሞዛቸው ሲሉ ኤርሚ የመንግስት ሰራተኛ እንኳን የማያገኘውን ደሞዝ ነው ቤተክርስቲያን ውስጥ ያሉ ካህናት የሚያገኙት። ስለዚህ ይህ ገንዘባቸው እንዳይቀር የራሳቸው ጥቅም እንዳይቀር ምዕመኑን ህዝቡን ወደ ሐሰት እየመሩ ያሉት የኦርቶዶክስ አባቶች ናቸው። ተጠያቂው እነሱ ናቸው። ህዝቡ ማያነብም፣ በእነሱ ይመራል። የእግዚአብሔር ቃል እውቀት ባዶ ነው። ተያይዞ ገዳል ማለት ነው። ለዚህ ንቁ፣ የመጨረሻው ዘመን ነው። እኛ የሚጠበቅብንን እውነት ተናግረናል። የማወቅ የመመርመር መጽሐፍቶቻችሁን የመፈተሽ የእናንተ ድርሻ ነው። እግዚአብሔር እድሜንና ጤና እስከሰጠን ድረስ በዚህ ምድር ላይ በህይወት እስካለን ድረስ የገባንን እውነት ደግሞ ከመናገር ወደኋላ አንልም። እኛ የወንጌል አማኞች ነን። በክርስቶስ ኢየሱስ የዳንን የበራልን የብርሃን ልጆች ነን። በኢየሱስ ስም ኤርሚ የጸጋ ይብዛል። ወንድም አለ መሲ አሁን እኮ አንዳንዶቹ የማይገቡት ታውቂያለሽ አይደለ? እዚህ ሊቃውንትና የሚባሉት የማይገቡት ምክንያት የምናወራው ነገር ውሸት ሆኖ ስላልተቀበሉት ምናምን እኮ አይደለም። እንዲያውም የምናደዱብኝ በቃ ምን ትለፋለህ ኤርሚ አትልፋኛ እኮ እናውቃለን፣ ግን እኛ ወተን ይራበን እንዴ ታዲያ? ምን ልጆቻችን በምን እናስተምር? እኛስ ምን እንብላ? በዚህ በደቀቀ ኢኮኖሚ ገባሽ? ወጥተው ገና አሁን ከዚህ በኋላ ተምረው ስራ ሊቀጠሩ ነው፣ ሙያ ሊማሩ ነው። የማይሆን ነገር ነው ገባሽ? ስለዚህ እውነቱን እያወቁት መሸቀጥ ነው። ገብተው አይከራከሩም። ያው ምን ያውቁታል። አንደኛ ብዙ ጊዜ አይተሽ እንደሆነ ግቡ ሲባሉ የማይገቡት ምን የሚከራከሩበት ጉዳይ የለም። ያውቃሉ። ከኛ ጋር እኮ በደንብ እውነቱ እኮ ገብቷቸዋል። ግን ጥለው መውጣት የማይችሉት ኢኮኖሚው ከባድ ነው። በዚህ ሰዓት ላይ ወጥቶ ምን ያደርጉታል? ሌላ ወጣት ቢሆን ተፍ እንትን ይላል። እነዚህ ሰዎች ትልቅ ሰዎች ናቸው። ብዙ የሚያስተዳድሩት ቤተሰብ አለ። ኦልሬዲ በሰፊው ለምደዋል ገባሽ? ያም ደግሞ የሻይ የምን እያለ ይሰጣቸዋል ገባሽ? ጸበልም ምንም በረጩ ቁጥር ገንዘብ ያገኛሉ። አሁን እንደ ቀልድ ጥለውት የሚወጡት ነገር አይደለም። እዛው ፊት ለፊት በነገታው ብዙ ነገር ነው። አንደኛ በደህንነታቸው ላይ ችግር ይፈጠራል። ሁለተኛ በኑሯቸው ላይ ራሱ እንትን ይፈጠራል ገባሽ? ስለዚህ ገብተው የማይከራከሩን ስለተቃወሙን አይደለም። ምንም የማይስማሙበት ጉዳይ የለም። እና አንዳንዴ እያዩን ኤርሚ ዝም ብለህ እኮ ነው የምትለፈው፣ እኛ እኮ እናውቃለን። ግን እንዴት እስኪ አስበው አንተ ምን አለብህ? ደህና ሀገር ተቀምጣችሁ ነው እናንተ። እኛ ከዚህ ብንወጣ ምን እንሆናለን ነው። በሰለጠነ ሀገር ያሉትም ደግሞ ሁሉ ነገር ተመቻችቶላቸውም ደግሞ አሁንም ለከልቱ ድጋፍ የሚያደርጉት ደግሞ እነሱም በሰፊው ለምደዋል። እዚህ ሀገር ላይ እንደገና ተራ ስራ ሰርተው ተምረው ብለው መስራት አይፈልጉም። አውሮፓም አሜሪካም ያሉት ሰው አበሻው ለፍቶ ባመጣው ገንዘብ
በሚጣልላቸው እንትን እርጥባን መኖር ለምደዋል። ስለዚህ ድንገት ለእውነት ቆመው ላይፍን ፌስ ማድረግ አይፈልጉም። ስለዚህ አንድ ነገር ምንድነው የሚተባበሩን? ገብተው ባለመከራከር፣ ገብተው ባለመሟገት ይተባበሩናል። እና አንዳንዴ የሚስቁ ይመስለኛል። ኤርሚ እንደው ዝም ብለህ ትለፋለህ እኮ እኛ እናውቃለን እኮ መች ጠፋን እሱ በእኛ የደረሰ አይደረሰብህ እያሉ ነው። እና ኢትስ ኦብቪየስ ምንም ያለው ነገር ገብቶናል፣ እኛ እናውቃለን። ወጣቶቹም ደግሞ ያው የአባቶቻቸውን ገመና ለመሸፈን ነው። አይናቸው እያየ ውርደቱን እንዴት እንትን ይሉታል። ስለዚህ በሚቻለው ነገር ኢትዮጵያዊኛ አድርገው ነገሩን ሴቭ ማድረግ ፈልገው ኢትዮጵያዊኛ አድርገው። እንግዲህ ተመልከቱ፣ አሁን ኡራኤል የሚባለው ሰለሞን ሲያወራ ነበር። ሰሌ ቅድም ያነሳ ነው። ኡራኤል መላኪው ሰይጣን አይታወቅም። ተመልከቱ እንግዲህ በኡራኤል የሚገኝ በረከት የተጻፈ እንትን ድርሳን ገድል ምን በዓል ምናምን አለ። ይሄ ሁሉ የማያከብር ስለ ኡራኤል ያልሰማ የኡራኤልን ዝክር የማያዘክር ምንም ታሪኩን የማያውቅ ምናዊ አለ፣ ኦርቶዶክሳዊ አለ። ዜግነቱ ምን የሆነ ግብፃዊ የሆነ እሺ፣ ምን ሉዝ ያደረገው ነገር አለ? ምንም ሉዝ ያደረገው ነገር የለም። ምንም የሚያጣው ነገር የለም። ተመልከቱ እንግዲህ ጀስት ግብፃዊ ኦርቶዶክስ በመሆኑ ብቻ ከዚህ ሁሉ ኪሳራ ድኗል። ማለት ሌላ ሀገር ሳጠሩ የሌላ ሀገር ኦርቶዶክስ ሳጠሩ ሰምቶ ያቅም። እንግዲህ ኩነኔ ቢኖር ማለት ነው የኡራኤልን በዓል ባለማክበር ኩነኔ ቢኖር ገባ የሚቀርበት ነገር ቢኖር መላው ኦርቶዶክስ ቀርቶበት ነበር። የኢትዮጵያ ኦርቶዶክስ ብቻ ተጠቅሙ። ውሸት መሆኑን የምታውቁት ምንም ያልቀረበትም ግብፅ ኦርቶዶክስ የሚያውቀው ነገር የለም። ኡራኤል ብሎ አክብሮ ያቅም፣ ወጥቶ ያቅም፣ ታቦት አያርግም፣ ከኪሱ 5 ሳንቲም አውጥቶ ያቅም፣ ከስሮ ያቅም። መታሁን ትኮነናለህ ብትለው ቀረብ ብትለው ማን ነው ኡራኤል? ምንም አያውቅልህም። እሱን ነው ቅድም ልህ የነበረው። በቃ ከሆንክ እንኳን አትሊስት ጌታ እስኪበራልህ እንደ ወየ ግብፅ ወየ ኬንያ ወየ ምናምን የሆነ የሌላ የህንድ የአርመን የምናምን እንትን ሁን ኦርቶዶክሱን አትሊስት ወንጌል እስኪበራልህ ከምድራዊው መመዝበር እንድትተርፍ ማለት እና በቃ it just doesn't make sense እኮ የለም እኮ በቃ እነዚህ ሁሉ ተረታተሩት። አንተ በጣም ሲሪየስ አድርገህ የምታከብራቸው በዓላቶች ከዛ ደግሞ ውስጥ እንዲና እንዲያገኛሉ የምትልበት ነገር ፌሪ ቴል ነው። በቃ ፌሪ ቴል ነው፣ ውሸት ነው። አንዴ ቀጥሉ። እሺ ዳጊ መስያ አለ ካሁን አለ ለፉ ነበርና እንደሚቋረጥ ገብቶ ነበር። አሁን አለ እንደማይቋረጣል ቢሚ ታርጌ ነበር። ኤኒዌይስ ብቻ ለዛ ነው መስዬ ስላላወቁ አይደለም ነው የምልሽ። አቃሉ ያለው እውነታውን ገብቶ የማይሞግቱ ለዚህ ነውና እስኪ ያስቡት ነው እንግዲህ ይሄ ነገር የሐዋርያት ትምህርት ከሆነ ቀኖና ከሆነ ዶግማ ከሆነ አትሊስት የሆነ ነገሩ ከቀሪው ዓለም ጋር ሊያመሳሰላችሁ ይገባል አይደል? የሆነ የምታረጉት ልክ ገናችሁ ፋሲካችሁ ከሌላ ዓለም ጋር እንደው በቀን እንኳን ባይመሳሰል ገናን ያከብራሉ ፋሲካን ያከብራሉ እንደሚባለው የሆነ ነገር ይኖራል። እናንተ የምታረጉትን ግን ከ1 እስከ 30 የምታረጉትን ነገር በዚህ መከራ ውስጥ የሚያልፍ በዚህ ኃላፊነት ውስጥ የሚያልፍ በዚህ ሪስፖንሲቢሊቲ ውስጥ የሚያልፍ የለም። ስለባ ደግሞ ተመልሶ ኦኬ ኤኒዌይስ ይሄን ይመስላል። ለማንኛውም መልካም የምዝበራ ዘመን ወይም ደግሞ መልካም የወንጌል ዘመን ይሁንላችሁ። ምርጫው እናንተ ስለሆነ ማለት ነው። እኔ ወንጌሉን መርጠላችኋል። ውስጡ ነፃነት እና ነፃ ስለሆነና ነፃነት ስለሚሰጥ ወደ እውነት ስለሚመራ የዘላለም ስለሚሰጥ ማለት ነው። እንግዲህ በምድርም በሰማይም እረፍት የሚሰብክህ ወንጌል ብቻ ነው። ምርጫው ግን ያንተ ነው። ተመችቶኛል ምዝበራው ለምጄዋለሁ ከማላቀው መልአክ ማቀው ሰይጣን ይሻላል ካልክ መብት ነው። ከሰይጣን ጋር ከሰይጣናዊ ልምምድ ጋር መቀጠል ትችላለህ። ግን ሆዴ ያውቀዋል የሚቀር ነገር ካለ ቅጣት ካለ የነዚህ ኡራኤል ሩፋኤል ያልከውን መጽሐፍ ቅዱስ ላይ ሰይጣን ይሁን መልአክ ይሁን ያልተገለጹ ምንም አይነት ሐዋርያዊ ድጋፍም ትምህርትም ጥቆማም ያልተሰጠባቸው እነዚህ አካላት የሚቀርብኝ የማገኘው ነገር አለ ብለህ ዝም ብለህ እየጓጓህና እየፈራህ የምትኖረው ነገር አንተ ብቻ ነው የምትሰቃየው። ቀሪ ኦርቶዶክስ ምንም አይሰቃይ የለም። ስለዚህ አትሊስት ወንጌል እስኪገባ ለኪስህ ለጤናህ ለጊዜህ አትሊስት ተቆርቆር፣ ለነፍስህ እስክትቆርቆር ማለት ነው። ቢሆን ከነፍስ ብትጀምር ነበር ጥሩ። እሺ ታንክስ እንኳን ደህና መጣ። ምንድነው ጥያቄ አለ? ቀደም እየገባ የወረድክ ነው አልገባም። ልንዘጋ ስለሆነ ቶሎ ብለህ ጥያቄ ካለ ጠይቅ። ሪፖርት ያረክም ከሆነ ቶሎ ሪፖርት አድርግና ወረድ። ታንክስ ሚዩት ነህ ወንድማችን፣ ያወራ ከሆነ ሚዩት ነህ።
ኧረ ገና እሺ፣ መልካም በዓል ይሁንልህ። እሺም በዓል አይጠፋም እናንተ ጋር በዓል በበዓል እሺ ዳግሻይ ጨርሳችሁ ሸኝተነዋል። አዎ ኦኬ። ያ ተባረኩ። ጌታ የፈቀደ እንገናኛለን። ነገረ ድነታቸውን ዋና ትልቁ እሱ ስለሆነ ካወቁም በሱ ጉዳይ ላይ እየወቁ እንመጣበታለን። እዚህም ላይ በጣም የሚገርመው አክሊለ ሲናገር የሰማችሁትን ቪዲዮ አይታችሁት ከሆነ እራስቸው ነው። እሱን ቪዲዮ አሳያለሁኝ። ገድለ ድርሳናት ለትምህርትና ለመከራከሪያ አይሆኑም ብለው ያሉ ሰዎች ለትምህርተ ሥላሴ ገድለ ድርሳናትን አክሊለ ጠቀሰ። የአባ ጊዮርጊስ ዘጋስጫን መጽሐፍ ማለት ነው። ሰምተዋል ዳጊ እሱን ጉዳይ? አረ በጣም ኤርሚ ማፈሪያ እኮ ነው። ገድለ ድርሳናትን ስንት ሲል የነበረው ሰውዬ መትረፊያ ሲሆን በቃ ከዚህም ቢሆን ጠቅሳለሁ እንጂ እንዴት ዝም እላለሁ? እንደው አለማፈሩ በጣም ነው የገረመኝ። እሱም ቪዲዮ የያዝኩት ይመስለኛል ባልሳሳት። እስቲ ደግሞ ሰሞኑን የተወሰነ አከራካሪ ርዕስ ሆኖ አይተናል። መቼስ ሰው በጤናው እግዚአብሔር ጾታ አለው ሊል እንደማይችል ግልጽ ነው። ስለዚህ እሱን እነርሱ የላቸውም ያገር ያለ መብረቅ ማለት መምጣቱ በጣም ይገርም። እናንተ የጣቃላ ህይወት እርስዎም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማሁ የስልጣናት እንኳን ኖሩታል። አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው። አብ ወልድ መንፈስ ቅዱስ እግር አላቸው፣ እጅ አላቸው። እነዚህ አካላት አሏቸው። ይህንን 318 ሊቃውንት ተናግረዋል። ብዙ ጊዜ እንደምንገልጸው ወንነሰ ለአምን ከመቦ ለእግዚአብሔር አዕይንት ወአእዛን ወኩሎልሂ አካላት እንደተርፋ ለእግዚአብሔር አይን እንዳለው ጆሮ እንዳለው ሌሎችም አካላት እንዳሉ እናምናለን ብሎ 318 ሊቃውንት ተናግረዋል። አባ ጊዮርጊስ በነበረበት በአንድ ወቅት ላይ አንድ አይሁዳዊ ይመጣና የእግዚአብሔር ደረቱ ወዴት ነው ጀርባው ወዴት ነው እያለ ይከራከር ነበር አንድ አይሁዳዊ እና በዛ ወቅት ላይ አባ ጊዮርጊስ ዘጋስጫ አንድ መልስ ሰጥቶ ነበረ። አሁን የማነብላችሁ ክፍል ገድለ አባ ጊዮርጊስ ዘጋስጫ 6:4 ላይ አለ። እንዲህ ብሎ ክፍል ገድለ አባ ጊዮርጊስ ዘጋስጫ 6:4 ላይ አለ። እንዲህ ብሎ መለሰ አባ ጊዮርጊስ፣ እግዚአብሔር ደረቱ ወዴት ነው? አየው ዋቢ አድርጎ የጠቀሰው ገድለ አባ ጊዮርጊስ ዘጋስጫ ነው። እና ከጨነቀስ ገና ከቁርአን ይጠቅስልሃል። ዝም ይበል እንዴ? ጭንቀቱ አልገባህም እኮ ታዲያ ሲጨንቀውስ? ይሄ ነው ዘመኑ የመጣ በቃ ገድላት ለትምህርት አይሆኑም ሲል የነበሩ ሰዎች እንግዲህ ነገረ ስላሴ ላይ ነው እንግዲህ ኤርሚ እዚህ ላይ ነው ወደ ገድል ሄደው። አዎ ይሄን ቪዲዮማ ሌላ ነገር ላይ እንኳን ቤት ይሻል ነበር። ዳግ ይሄን ቪዲዮማ እንዳትለቀው የሆነ ነገር መስራት ላክልኝ በውስጥ ኤርሚ መልክልሃለሁ። ኤርሚ እህትየው እኔ ግን በጣም የገረመኝ ነገር ሰውየው ሲናገሩ የአፍ ስህተት ነው አይደል ያሉት? ዳጸ ልሳን ነው በሉ ተብሎ ዳጸ ልሳን ነው። እሺ የአፍ ስህተት ነው። ኦኬ እነሱ እንዳሉት እንቀበል። ግን የአፍ ስህተት አንድ ሊቅ ሲያስተምር የሰማውን ሰምተህ በዛ ንግግር ለመናገር የአፍ ስህተት ነው ልንለው እንችላለን? በፍጹም መጽሐፍ ጠቅሰው የተናገሩት እንዴት ነው? ሰለስቱ ምዕትንና ሃይማኖት አበውን ጠቅሰው እንዴት ነው? የአትናቴዎስን ድርሳን ጠቅሶ የሰለስቱ ምዕትን መረጃ ጠቅሶ እንዴት ነው ዳጸ ልሳን የሚሆነው? በልተብሎ ሲናገሩ ራሱ ባሉበት ሊቃውንቱ ባሉበት ሊናገር ብለው መናገር እንዳለባቸው ውስጣቸውን አሳምኖ ነው የተናገሩት። መብረቅ አለመምጣቱ ሲሉ የአፍ ስህተት ሊሆን አይችልም። አንድ ሊቃውንት ተናግረዋሉ ሲሉ ስህተት ሊሆን አይችልም። ይሄ ነገር ከመፈጠሩ በፊት ኤርሚ ተናግረዋል። እኚህ ሰውዬና አባ ጊዮርጊስ ናቸው፣ አባ ገብርኤል ናቸው። ሶሪ ኤርሚ የተናገሩት አባት እሳቸው የተናገሩትን ንግግርና የዚህኛው ሰውዬ ላይ የደረሰውን ነገር ፈጽሞ እኛ በጣም ነው የታዘብነው፣ በሁለቱ መካከል ያለውን ልዩነት። ማንም ሊቃውንት ወጥተው የትኛውም እስከ ፓትርያርክ ድረስ ደርሷል፣ የአባ ገብርኤል ማለት ነው። የእኚህ ሰውዬስ ተከድኖ ይብሳል ነው ነገሩ። የትም አልሄደም። የተንጫጫው የት ነው? ቲክታክ ላይ ያሉ የቲክታክ
ቲክቶዶክሶች ናቸው። በጥቂቱ ናቸው እዛ ጋር የተናገሩት። ግን እነዛ ይሄ እንዲህ ሲጠመጥሙ የነበሩ ይሄ ትልቅ ጥምጣም የሚጠመጥሙ ሰውዬ ግን ሲናገሩ ማርያም ከሁሉ በላይ ናት ብለው በጣም ብዙ ስህተት ሲናገሩ የተናገራቸው ነገር የለም። ለምን? ምንጫቸው ይታወቃል። እነዛ ሰውዬ ስህተት ነው ያላቸው ሰው የለም። በነገረ ማርያም ላይ የተናገሩት ነገር ራሱ በጣም ስህተት ሆኖ ሳለ አንድም ሰው ወጥቶ አልተናገራቸውም። የአፍ ስህተት ነው አላሉ። ምን ያክል ልዩነት እንዳለ በመካከላቸው ንግግራቸውን እንኳን ሰምታችሁ በደንብ ማገናዘብ ይቻላል። ኦርቶዶክስ ቤተክርስቲያን በምን ያክል ልዩነት መካከላቸው እንዳለ። የአፍ ስህተት አይደለም፣ የአፍ ስህተት ነው ተብሎ ነገሩ ተሸፍኖ አይ በቃ ተሳስቷል ተብሎ ምዕመኑን አፍ ማዘጊያ እንጂ የተናገሩት ነገር ስህተት አይደለም። ኢቨን ሰውየው ሲናገር ሰምታችሁ ከሆነ በጾታቸው ጉዳይ ላይ እንጂ በአካል ነገር ላይ በተናገሩት ነገር ላይ ስህተት እንደሌለ አሁንም ውስጣቸው ትክክል ነው። ስህተት እንደሌለ ያምኑበታል። ከፊታቸው ራሱ አይታችሁ መረዳት ትችላላችሁ እኮ እንዴ። እኛ እኮ ሰው ነን። ማሰብ፣ ማገናዘብ፣ ማየት የምንችል ሰዎች ነን። ስለዚህ የአፍ ስህተት አይደለም 100% እርግጠኛ ነኝ። አይደለም የአፍ ስህተትማ አይደለም እህትዬ፣ የአፍ ስህተት አይደለም። ግን ምንድነው እኔ ገና እንትን ሲባል እኚህ ሰው በባለፈው የተናገርኩት ማለት ነው። ማናችሁም ከፖለቲካ ጋር እንዳትወስዱት፣ ከወሰዳችሁም ለእያንዳንዳችሁ መልሳ ላይ ልናገር ብዬ ተናገርኩበት። ሰውየው ከጎንደር ስለሆኑ ማንም ሰው አይናገራቸውም ነበር ብዬ ተናገርኩት። ታስታውሱ ከሆነ ማንም ጠንከር ብሎ የተናገራቸው የለም። አልተሰደቡም፣ ፎቶቸው አልተዘቀዘቀም። ኦኬ፣ ምንም አላሉ። የተናገሩት ትልቅ ክደት ነው። ይቅርታ ጠይቁ ተብለው እስኪባሉ ድረስ ማለት ነው። ግን ክደቱን ደግሞ እሳቸው ከልባቸው አፍልቀው የተናገሩት አይደለም፣ ከመጽሐፍ አንብበው ነው። ግን ሰውየው ጎንደሬ ስለሆኑ ታለፉ ማለት ነው። አሁን ከኦሮሚያ ቢሆን የተናገሩት ይሰደቡ ነበር፣ በቋንቋቸው በዘራቸው ሁሉ ጭምር። ጉዳዩ ፖለቲካም ሁሉ ጭምር የተቦካበት ቤተክርስቲያን ነው። ፋክት ነው የምናገረው። ስለዚህ ተድበስብሶ አለፈ ማለት ነው። ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ያሉት መጽሐፍ ቅዱስ ላይ እኮ የሚባለውን መጽሐፍ ቅዱስ ላይ የሌለውን እነሱ ብለው ሲሉ ታለፉ ማለት ነው። ምንድን ነው ተጮህባቸው፣ የቁም እስር ሁሉ እስኪታሰሩ እና አካባቢና ቦታ ታይቶ ሁሉ ጭምር ነው የሚናገሩት የሚያጮሁት። ይሄንን ቤቱን ስላደግኩበት አውቃለሁ። እህቶችን ወንድሞቼ፣ ዝም ብዬ አይደለም የምናገረው። አንድም ሰው ገብቶ በዚህ ጉዳይ ላይ ስህተት ነው ብሎ ቢላይ መረጃ አወጣልሃለሁ። እና ፖለቲክስም ጭምር አለበት። አካባቢን አይተው አካባቢን ተመልክተው ነው ሲናገሩም የሚናገሩት፣ ሲገስጹ የሚገስጹት ማለት ነው። አሁን አክሊለ ገድለ አባ ጊዮርጊስ ዘጋስጫን ነው አይደል ቅድም የጠቀሰ። እችን ቪዲዮ በደንብ ነው የምትሰራት። ኦኬ ዳግሻ ስራ አለብህ። አዎ ከዚህ መጽሐፍ ላይ ነው የጠቀሰው ያለ ከገድለ ቅዱስ አባ ጊዮርጊስ ዘጋስጫ ከዚህ ላይ ጠቅሶ ነው ስለ ትምህርተ ሥላሴ የተናገረው ማለት ነው። ስለዚህ ትምህርተ ሥላሴ ከአምስቱ አዕማደ ምስጢር ውስጥ ነው ያለው። ነገረ ድህነትን ያስተምራሉ ማለት ነው። ስለዚህ ስለ ትምህርተ ሥላሴ ገድለ አባ ጊዮርጊስ ዘጋስጫ ኮት እየተደረገ ይጠቀሳል። ስለ ነገረ ድህነት በወንጌል የአንድምታ ትርጓሜ ላይ ሃይማኖተ አበውና መጽሐፈ ስንክሳር ተጠቅሰዋል። በሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 21 የአንድምታው ትርጓሜ ላይ ማለት ነው። እኛ ጋር ይመጡና ስናወራቸው አይ ገድለ ድርሳናት ለመከራከሪያ አይደሉም ብለው ይላሉ። የሚያሳብቀው ለመከራከሪያነቱም ብለው በባለፈው እንዳልከው ስንክሳሩን ባወጣሁበት ሰዓት ላይ መጥተው ነበር ተንጫጭተው። ራሱ አኬ መጥቶ ተናግሮ ነበር። በገድላትም ላይ መምህር ማን ነው
በረከትም መጥቶ ነበር። አዎ በተአምረ ማርያም ደግሞ መዝሙረ ያሬድ ከቦርናቤል ከተባለ ሰው ጋር ከቦርናቤል ከተባለ ወንድማችን ጋር ተከራክረዋል። ግን እንከራከር በገድልና ድርሳናት ይላሉ። ግን ሲከራከሩ ጦፍ ያለ ክርክር ሲከራከሩ ግን ይኸው መረጃ አለ በድርሳነ ሰንበት ከአንተ ጋር መምህር በረከት እና ዋኬ ደግሞ አሁን ከአባ ጊዮርጊስ ዘጋስጫ ገድል ላይ ነው የጠቀሰው ማለት ነው። ዛሬ እንትና ያለው ልደት ቃል ያለውን ሰምተሃል? ምን አለ? ሰቆቃወ ኤርምያስ 2:11 ላይ ሕፃኑና ጡት የሚጠባው በከተማይቱ ጎዳና ላይ ሲዝሉ ዓይኔ በእንባ ደከመች አንጀቴም ታወከ ይላል እና ምን ማለት ነው አለው። እና አንድ ወንድማችን አይ ይሄ በቃ ምሳሌ ነው አንጀቴም ታወከ አዘንኩኝ ማለት ነው። ኤርምያስ እኮ ነው እንደዛ ያለው። ታዲያ በጣም እኮ እንደ ኤርምያስ እኮ ነው፣ እግዚአብሔር እኮ አይደለም ያለው። አዎ ኤርሚ ጉድ ነው ብትሰማው። በቃ የመጨረሻ ገና ቆይ ቪዲዮ አለ ይልክልሃለሁ። ምን ማለት ነው አላለው። እሱ ግን ኤርሚያስ ብሎ አይደለም ያለው እግዚአብሔር ብሎ ነው ያወራው። ማለት ለተቃል አዎ በጌታ አይ ቲንክ ቀድቼዋለሁ መሰለኝ ይልክልሃለሁ ውስጥ ኧረ በመድኃኒዓለም እንደዚህ ነው። የእግዚአብሔርን ቃል የማያውቁ ሰዎች እንደዚህ ነው የሚያስቱት። ይኸውላችሁ ኤርሚያስ ነው እሱን ቃል የተናገረው። ብሉይ ኪዳን ላይ ይዘባርቃል አይደል እንደፈለገ ሰው ቃል ኤርሚያስ 2:11 ላይ ማለት ነው። አዎ ከቁጥር 10 ጀምሮ ዮድ ብሎ በሚለው ቁጥር ላይ ዕብራይስጥ ቁጥር ላይ በሱ ክፍል ላይ ዮድ ብሎ በሚለው ማለት ነው የጽዮንን ሴት ልጅ ሽማግሌዎች ዝም ብለው በመሬት ላይ ተቀምጠዋል፣ ትቢያንም በራሳቸው ላይ ነሰነሱ፣ ማቅንም ታጠቁ፣ ኢየሩሳሌም ደናግል ራሳቸውን ወደ ምድር አዘነበሉ ካለ በኋላ ካፍ ብሎ በሚለው ቁጥር ላይ ሕፃኑና ጡት የሚጠባው በከተማይቱ ጎዳና ላይ ሲዝሉ ዓይኔ በእንባ ደከመች ይላል። ኤርሚያስ ማለት ነው። አንጀቴም ታወከ። ምክንያቱስ ኤርሚያስ መሆኑ በምን ይታወቃል? ስለ ወገኔ ሴት ልጅ ቅጥቃጤ ጉልበቴ በምድር ላይ ተዘረገፈ ይላል። ወገኔ ሴት ልጆቻቸው በጎዳና አደባባይ ላይ ዛሉ፣ ከመጣባቸው ቁጣ የተነሳ በጠላቶቻቸው እጅ ሲገደሉ ማለት ነው። ሕፃናት ጡት የሚጠቡ ሕፃናት በጎዳና አደባባይ ላይ እናቶቻቸው ተገደሉ፣ ሞቱ እና እነዛ ሲያለቅሱ ሕፃናቱ ሲንጫጩ አይቶ እና ዓይኔ በእንባ ደከመች አለ። ኤርሚያስ ነው ይህንን ያለው። እግዚአብሔር ነው ብሎ አለ። በጌታ ቪዲዮ ልክልሃለሁ። ኢየሱስ ክርስቶስ በጣም የሚገርምህ ነው ኤርሚ። ይሄ ሰውዬ አንዴ 4 እንስሶች 3 ስላሴዎች ናቸው ይላል። አንዴ 6ኛ ሶላ ጨመረልን፣ ስግደት ለእግዚአብሔር ብቻ የሚል እዚህ ላይ ባለፈው ስግደት ለእግዚአብሔር ብቻ በሚለው እናና እንከራከር ዲቤት እናርግ ብሎ ቃሌን ጠራ። ሲጀምር ሰቆቃዊ ኤርሚያስ እኮ ነው የሚለው። የኤርሚያስ ሰቆቃ እንባ ማለት ነው፣ መከራ ማለት ነው። እሱ ያለቀሰው ለቅሶ ነው። ባይዘው የነብዩ የሐዘን እንጉርጉሮ ማለት ነው። በኢየሩሳሌም ላይ ስለመጣው መከራ እና ሐዘን ነብዩ ኤርሚያስ ያነባው ያለቀሰው ነው። በቃ የሆነ ነገር በሚባል ሰዓት ላይ መልስ ይሆነናል ብለው የሚሉትን በግራም በቀኝ እጃቸው የሚያገኙትን ሁሉ ነው የሚመስለውንም የማይመስለውንም ሁሉ ነው የሚወረውሩት እነዚህ ሰዎች። አሁን እኮ ተጠየቁ እኮ ከዛ ኩላሊቴስ ምንድነው ጥፍሬስ ምንድነው ተብሎ ተጠየቁ። እግዚአብሔር ነው ይሄን አንጀት ቢለውን ከሱ ይልቅ ለምሳሌ ጌታ ራሱ የተናገረው በሜታፎሪክ የሚገለጠው 31:17 ጀምሮ ከ17 ጀምሮ ለፍጻሜሽ ተስፋ አለ ይላል እግዚአብሔር፣ ልጆችሽ ወደ ዳርቻቸው ይመለሳሉ ካለ በኋላ ኤፍሬም ቀጣኸኝ፣ እኔም እንዳልተገራ ወይፈን ተቀጣው፣ አንተ አምላኬ ማነው እግዚአብሔር አምላኬ ነህ፣ መልሰኝ እኔም እመለሳለሁ ካለ በኋላ ከተገሰጹ በኋላ ተጸጸቱ ይላል። ከዛም ጌታ መጠየቅ ጀመረ። ይሄ የጌታ ጥያቄ ነው። ቁጥር 20 ማለት ነው።
በነቢዩ በኩል እንደዚህ ብሎ ይጠይቃል። በእውነት ኤፍሬም ለእኔ የከበረ ልጅ ነውን ብሎ ጠያቂው ማን ነው? ኤርሚያስ አይደለም የሚጠይቀው፣ ጌታ ነው የሚጠይቀው። ይሄ ጥያቄ የጌታ ጥያቄ ነው። ኤፍሬም ማለት እስራኤል ለእኔ የከበረ ልጅ ነው ወይ? አዎ ነው መልሱ አዎ ነው፣ የከበረ ልጅ ነው። ስለ ኤፍሬም ራሱ ስለ ዮሴፍ ልጅ ስለ ምናሴ ወንድም በሱ ስም ስለሆነ የተጠራው ነገዱ እና በሱ ስም ስለሆነ ሰሜኑ እስራኤልም 10 ነገድ የተጠራው አዎ ነው መልሱ አዎ ነው። ወይስ የተወደደ ሕፃን ነውን ይላል ጌታን ይህን ጥያቄ የሚጠይቀው። አዎ የተወደደ ሕፃን ነው። ሶሪ በእርሱ ላይ በተናገርሁ ቁጥር አስበዋለሁ ብሎ የሚለው እግዚአብሔር ነው። አየህ እስራኤልን እኮ ነው አስበዋለሁ ብሎ ይላል። ስለዚህ ይላል በሜታፎሪክ እዚህ ጋር የገባው ልብ በሉ፣ ራሱ እግዚአብሔር ነው ያለው። እንደው ቢያንስ ይህን ቃል እንኳን ቢጠቅስ ጥሩ ነው። እኔ ላሳየው፣ በሌላ ቃል ሲጠቅስ እንደዚህ ይጥቀስ። እግዚአብሔር አንጀቴ ብሎ ያለበት ቦታ ልክ እንደዚህ አለ። ለምሳሌ ስለዚህ አለ አንጀቴ ታውካለች አለ እግዚአብሔር ማለት ነው። እግዚአብሔር ነው አንጀቴ ታውካለች አለው። በምንድነው? በሜታፎሪክ ማለት ነው። በሰውኛ አገላለጥ ሰው አንጀቴ ታወቀ ብሎ እንደሚለው ከዛም ርኅራሄ እራራለታለሁ ይላል እግዚአብሔር። እግዚአብሔር ነው አየህ ይላል ያልኩትኝ ቅድም እግዚአብሔር ነው እያልኩ የመጣሁት ይላል እግዚአብሔር ነው። ይህንን ከቁጥር 20 ላይ ያለውን በእውነት ኤፍሬም ለእኔ የከበረ ልጅ ነውን ወይስ የተወደደ ሕፃን ነውን በእሱ ላይ በተናገሩ ቁጥር አስበዋለሁ። ስለዚህም አንጀቴ ታውካለች፣ ርኅራሄ እራራለታለሁ ይላል እግዚአብሔር ብሎ ያለው ራሱ እግዚአብሔር ነው ያለው። በሜታፎሪክ ነው ይሄ አንጀቴ ብሎ የሚለው ቃል እንጂ እግዚአብሔር እንደዚህ እንደኛ አንጀቱ ኖሮት እንደዛ ልክ አንጀቴ ተንሰፈሰፈ ራራው አንጀቴ ስፍስፍ አለለት ተብሎ እንደሚባለው የእስራኤልን እዚህ ጋር ማለት ነው። ይኸው የእስራኤልን ኤፍሬም ብሎ ያለው ቀጣኸኝ እኔም እንዳልተገራው ፈን ተቀጣው፣ አንተ አምላኬ ነህና መልሰኝ እኔም እመለሳለሁ። ከተመለሱ በኋላ ተጸጸቱ፣ ከተገሰጽኩም በኋላ ጭኔን ጸፋው። ጭኔን ጸፋው ሚንስ በጥፊ እንደዚህ መምታት ማለት ነው። ያው ጭን የምታውቁት ማለት ነው። አንዳንዴ ስንናደድ እንደዚህ ብለን እንመጣለን፣ እንደዛ ማለት ነው። ጸፋው የሚለው የግዕዝ ቃል ነው። መታው ማለት ነው። ጭኔን ጸፋው ምን ሆኜ ነው እንደ ምን ማረባንኛ አይነት ነገር ብለው ሰዎች እንደዚህ ጭናቸውን ወይ ደግሞ የሆነ አካላቸውን እንደሚመቱት ማለት ነውና ጭኔን ጸፋው፣ የብላቴንነቴንም ስድብ ተሸክም ያለው አፈሩ ተዋረዱ ብሎ ሲያለቅስ ሰማሁት ይላል እግዚአብሔር ነው። እስራኤል ተዋርዶ አፍሮ በኃጢአቱ ምክንያት ሲያለቅስ ሰማሁት ይላል። ሰማው ይላል። ሰሚው ማን ነው? እግዚአብሔር ነው። አልቃሹ ማን ነው? እስራኤል ነው። ስለዚህ ጠየቀ። ይህንን የሚያለቅሰውን እስራኤልን፣ በኃጢአቱ ያፈረውን እስራኤልን ጠየቀ ጌታ። ኤፍሬም ለእኔ የከበረ ልጅ ነው አለ። አዎ ነው። ባይዘው የአስሩ ነገድ የሰሜኑ እስራኤል በአስሩ ነገድ በኤፍራይም ነው የሚጠራው። በዚህ ልጅ ስም ይጠራል። የመጠራቱ ምክንያት አንደኛ ህዝቡ ትልቅ ነው። የዚህ ብላቴና ያዕቆብ የተናገረበት ቃል ነው የደረሰው ባርኮቱ ማለት ነው። እንደ ኤፍሬምና እንደ ምናሴ ያድርግህ እየተባለ ነው ምርቃት የሚነሳው እስራኤል ቤት ማለት ነው። ልጆቻችሁን ስትመርቁ እንደዚህ መርቋቸው። በእውነት መርቁ። ዳጊ የጌታ ምስክሬ ነው። ጌታ ይሰማናል። እግዚአብሔርን በእምነት የምንጸልዩ ማለት ነው። ባርኳቸው ልጆቻችሁ ላይ እንደ ኤፍሬምና እንደ ምናሴ ያድርግ ብላችሁ ጸልዩባቸው። ምን ማለት እንደሆነ ልንገራችሁ። ዘር ትውልዳችሁን እግዚአብሔር ያብዛው ማለት ነው። መጨንገፍ የሚባል ነገር በእነዚህ ሁለት ልጆች መካከል የለም። ራሱ የስሙ ትርጉም ፍሬያማነት ማለት ነው። ኤፍራይም ማለት እና እንደ ኤፍሬምና እንደ ምናሴ ያድርግ ማለት በእስራኤል ቤት ትልቅ ምርቃት ነው። በእግዚአብሔር ቃል ትልቅ ምርቃት ነው። ይህንን የሚከለክል ሕግ የለም። ልጆቻችሁን ጫኑና ልክ እንትና ቦኤዝ እንደማን ነው ያላት? እንደ ራሄልና እንደ ሊያ ያድርግሽ አላት። የእስራኤልን ቤት እንደሰሩ እንደ ራሄልና እንደ ሊያ ያድርግሽ ብሎ መረቃት። ማነች? ሩትን ማለት ነው። ሞዓባዊቷን ሩት ትዝ ይላችኋል አይደል? ልተኛ ስል ስብከት ውስጥ ልታስገቡኝ ነው እንዴ እናንተ? ብሉይ ኪዳን ወስዳችሁኝ
እኔ ቶሎ መውጣት አይሆንልኝም። እዛ ከሄድኩ ያድርግሽ አሏት። እንደዛ በቃ እንደዛ ያድርግሽ አንቺ አላት ራሱ ቦዔዝ ማለት ነው። እንደ ራሔልና እንደ ሊያ የእስራኤልን ቤት እንደሰሩ ያድርግሽ አላት። መካንነት ራሔል ጋር ቢኖርም እንኳን ግን ከባሪያዋ ከቢላና ከዘለፋ የወለዷቸው ልጆች ሲወልዱ ወንድ ነው። ማታ ተኝተው ጠዋት ሲወልዱ ሮቤል ነው የሚወለደው፣ ስምዖን ነው፣ ሌዊ ነው፣ ጋድ ነው፣ ምናሴ ነው፣ ንፍታሌም ነው፣ አሴር ነው። በቃ ዱብ ዱብ ነው የሚያደርጉት። ሰራተኞቻቸው ሁሉ እየመጡ ከእነሱም ሁሉ ጭምር ስለሚቆጠር ያዕቆብ ከአራቱም ሴቶች ነው የወለደው፣ ግን ሁለቱ ሰራተኞች ናቸው። የሰራተኞቹ ልጆች በእመቤታቸው ነው የሚጠራው። ተስቂያለሽ አይደል አንቺው? ኦኬ። እና እንደ ኤፍሬም እና እንደ ምናሴ ያድርግህ ብሎ ወይ ደግሞ እንደ ራሔል እና እንደ ሊያ ያድርግሽ እኮ አላት ቦዓዝ ማን ኦፍ ጋድ። ኦኬ እነዛ የእስራኤል ሽማግሌዎች ናቸው እኮ የባረኳት። እዛ መጡና ያድርጋት እንደዛ ያድርጋት ብለው መረቁለት እንጂ እንደዚህ ነው እንጂ መርቃት ምን አሉ? ምዕራፍ 4 ቁጥር 11 ላይ በከተማይቱም በር አደባባይ የነበሩ ሕዝብ ሁሉ ሽማግሌዎቹም እኛ ምስክሮች ነን አሉት። ምስክሮች ነን፣ እኛ ምስክሮች ነን አሉት። መቤዠቱ ለአንተ ይሁን ብሎ ሰጥተዋል አይደል? አዎ እኛ ምስክሮች ነን አሉት። እግዚአብሔርም ይችን ወደ ቤት የምትገባውን ሴት ቴንኪው ጌታዬ የኔ አባት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ሊያና እንደ ራሔልና እንደ ሊያ ያድርጋት። አንተም በኤፍራታ ባለጠጋ ሁን፣ ስምህም በቤተልሔም ይጠራ ብለው አሉት። ደስ ሲል ምንኛ የተባረኩ ሰዎች ናቸው። አንተ ሲባርኩ እንደ ራሔልና እንደ ሊያ። ለምን እንደ ራሔልና እንደ ሊያ ብላችሁ ትላላችሁ? የእስራኤልን ቤት የሰሩ እህትማማቾች ናቸዋ። በፉክክር ቢመስልም ያዕቆብ ዛሬ ከኔ ጋር ይተኛና ነገ እንኮ ይሰፍርልሻለሁ እየተባሉ ነበር እንደዛ ሲሰጣጡ የነበሩት። ነገ በእውነት 2 ጉርድ ወይ ደግሞ 2 ኪሎ እንኮይ ልጄ የለቀመውን እሱን እሰጥሻለሁ፣ ለዛሬ ግን ያዕቆብ ከኔ ጋር ይተኛ እየተባባሉ እኮ ማለት ነው። የኔ ተራ ነው፣ የአንቺ ነው፣ የኔ ነው። የኔ ቢሆንም ግን እኔ ከፍልሻለሁ ዋጋሽን እየተባሉ ሽማግሌውን እየወሰዱ ያስተኙታል። በማግስቱ ታረግዛለች። በ9ኛው ወር ዱብ ሲል ሌዊ ነው የሚወለደው። ዱብ ሲል ስምዖን ነው። ዱብ ሲል ንፍታሌም የተፈታ ሚዳቋ የሚባል መድኃኔዓለም ጌታዬ ሲመርቋት ልክ እንደዚህ አሏት። እንደ ራሔልና እንደ ሊያ ያድርጋት። ስትመርቁ እንደዚህ መርቋቸው ልጆቻችሁን። ማለት አድባር ትቀበልሽ እየተባሉ እኮ ነው። እኛ ስንት እኮ መዓት እኮ ቆሻሻ ነገር ላያችን ላይ ደፍተውብን። የእስራኤልን ቤት የሰሩ እህቶች ናቸው፣ እህትማማቾች ናቸው። ግን የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ሊያ ያድርጋት አሉ። ያድርጋት። እንዴት ደስ ይላል! በጌታ በኢየሱስ ድካሜን ሁሉ ልታጠፉት ነው እንዴ? በስጋ ልተኛ እያልኩ እኮ ነው ወንድሞቼ ናቶች። አቤት አንዴ ግን እዛ ላይ አንዴ እሷን ብቻ በለኝ። ደምማ ብለዋል አልኩ። ኩላሊት ጠፈር ያሉበት ላይ እንዴት ነበረ? እስኪ ምን ያሉት? መልካ ስላሴ ላይ ምንድን ነው ያሉት? እስኪ ኩላሊት ምናምን ጠፈር ብለው ደም ብለዋል። እዚህ ላይ ደማቸው ብለዋል። ደማቸው ብሎ የሚለው ምን ብለዋል? አሁን ምንድነው መሰለ ነገሩ የተበላሸ ሲመጣ እንደ ልክ እንደኛ ምሳሌያዊ ነው አሉ። አይን ሲባል አይን አይደለም አለ ዛሬ ገብቶ ማለት ነው። ምሳሌያዊ ነው አለ። ኦኬ። ስለዚህ ደምም ሲባል ምሳሌያዊ ነው ማለት ነው። ስለዚህ ያው አብና መንፈስ ቅዱስን እሱ ተረት ነው። ወልድ ደም እንዴት ሆኖ ምሳሌ የሚሆነው?
ምሳሌ የሆነ ማለት ደማው ምን ተበሉ ማለት ነው። አማና የሚለው ውሃ በላው ማለት ነው። ኦ ማይ ጋድ። ስለዚህ ምስጢረ ቁርባን በሚስጥረ ስላሴ ፈረሰ ማለት ነው። አንዱ ሚስጥር በአንዱ ሚስጥር ፈረሰ ማለት ነው። ገባ ሲጨንቃቸው ምሳሌ ዳጊ አንዴ እቺ ንግግር ትደግማታለህ። ቆይ አንዴ ሪካርድ ላድርገው በእናትህ። ፕሊዝ ጌታ ነው ወይ አንዴ ቆይ። ይሄማ አያመልጠኝም። ኤርሚ የሚለው ነበር ጥሩ ግን ኤርሚ ሄድበት። አይ ነው በደንብ አንተ ነው ያፈለግከው፣ አንተ ነው ያመጣኸው። ራሳቸው እኮ ነካክተው ነገሩን እያበላሹት ሄዱ እኮ። አንዱን ሰፋን ብለው ሲሉ ሌላ ቦታ ይቀጥላል። እሺ ጥያቄያችን መልክዓ ስላሴ ላይ እንግዲህ ሲናገር ኩላሊት፣ ጥፍራቸው፣ ደማቸው ይላል። ይሄ ምንድን ነው ተብለው ሲጠይቁ አሁን ላይ ኦርቶዶክሳውያኖች ይሄ ምሳሌያዊ ነው፣ ደም ሲል ደሙ ራሱ አይደለም፣ አይን ሲል ልክ አይኑ አይደለም፣ ተነክቶ ፍርጥ እንደሚለው አይነት አይደለም፣ ፍረም ሲል አይደለም አላችሁ። ኦኬ። ስለዚህ ምሳሌያዊ ከሆነ ደም ሲል ለምሳሌ የአብና የመንፈስ ቅዱስን ባንቀበል ኢየሱስ አሁን ደሙን አፍስሶልናል፣ ስጋውን ሰጥቶናል። ልክ ነው፣ ስጋውን ከፍሏል ማለት በመስቀል ላይ ቤዛ አድርጓል። ኦኬ። ደማቸው ምሳሌያዊ ነው ካላችሁ እንግዲህ ከሶስቱ ስላሴዎች አንዱ ኢየሱስ ስለሆነ የእሱ ደም ምሳሌያዊ ነው የምትሉ ከሆነ አማና የሚለው ውሃ በላው ማለት ነው። ስለዚህ ምስጢረ ቁርባን በምስጢረ ስላሴ ማለት ነው። እናስታርቁ። ምሳሌያዊ ነው የምትሉ ከሆነ ልክ እንደ ወንጌል አማኞች አማናዊ ማለት ትታችሁ ምሳሌያዊ ነው ደሙ ካላቸው ደማቸው ምሳሌያዊ ነው የምትሉ ከሆነ እንግዲህ ደማቸው ያላችሁት እናንተ ሶስቱም ደም አላቸው ነው የምትሉት። ስለዚህ የወልድን ወይም የኢየሱስን ደም የወልድ ደም አይባልም፣ የኢየሱስን ደም ምሳሌ ነው የምትሉ ከሆነ እንግዲህ አናግሩን። በምስጢረ ስላሴ እየሻራችሁት ነው ማለት ነው። አመሰግናለሁ። አገኛቸው ኤርሚዬ አገኛቸው። እንዴት ያለ ነገር! እሺ መስዬ እቺ ንግግርማ ቫይራል መውጣት አለባት። ትቀልዳለህ እንዴ? አይ ግድ ነው። አንዱን በአንዱ እያጣፉ እየቀነሱ ሄዱ። ከ5 ወደ 4 ከ4 እያሉ ነው። የእኛን ብቻ እየጨመረ እነሱን እየቀነሱ አገኛቸው። ሁሉ አንድ ጨምርልን ዘጣል እዚህ አስታርቁልን ለማለት ነው። ያ ጌታ ይባርከ። ቴንኪው ወገኖች፣ ጸጋ ይብዛላችሁ። ጌታ ይፈቅድ እንገናኛለን። ድክም ብሎኛል፣ በስጋ መተኛት አለብኝ። ሶሪ ወገኖች፣ የላካችሁልኝ ለዘጋ ስል ነው የመጣችሁት ወይ ያላየኋችሁ ማለት ነው። ለጌታ ክብር ይሁን። መጽሐፍ ቅዱስን አንብቡ። እንደው ሰፊ የተረጋጋ ጊዜ በእውነት እግዚአብሔር እንዲሰጠኝ ጸልዩልኝ። በብዙ ነገር ትንሽ ባክኛለሁን። እሱ ቢሆን ብሉይ ኪዳን ዳሰሳ 39ኙንም መጽሐፍ እግዚአብሔር እንድንሄድበት ምቹ ጊዜ እንዲሰጠኝ ጸልዩልኝ። በእውነት ጸጋንም እንዲያበዛልን። ትልልቅ ሚስጥሮች አሉ። በተለይ ቅዱሳት መጽሐፍት ያላቸው ስልጣንና እግዚአብሔር ከነገረ ፍጻሜም ጋር ከጌታ መምጣት ጋራም በተገናኘ በጣም ትልቁ እንደውም ከጌታ ከኢየሱስ ክርስቶስ ከመሲሁ ከኢየሱስ ክርስቶስ ዳግም ምጽአት ጋር ትልቁ ትምህርት ያለው ብሉይ ኪዳን ውስጥ ነው። ብሉይ ኪዳን ውስጥ ነው ያለውና ጌታ እግዚአብሔር እንዲረዳን ከነገረ ፍጻሜ ጋር በተገናኘ ዝም ብለን በሃይላይት እኔና ብሩኬ በባለፈው ዝም ብለን የሄድንበትን በሰፊ እንድንሄድበት ጌታ ምቹ ጊዜ እንዲሰጠን ጸልዩልኝ። እኔም ጸልያለሁ። ተባረኩ። ጌታ
ጸጋ ያብዛላችሁ። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ሁኑ። ላለሁኝ ቴንክ ዩ